እንዳታደርግ ህይወትሽ ነው ቢከለምጥ አሁን እስከ ደቂቃ ይጸደዩት ነው እንደየኖርክ ያለውት ታያለሽ ዛሬማ አመልጣለሁ አለቀው ማን እንደሆነ አያዋለሁ እባክሽን እህቴ እባክሽን በዚህ መንገድ ለመውጣት አትሞክሪ እነዚህ ሽጉጥ ምናምን የሚይዙ ሰዎች ለአንድ ደቂቃ እንኳን እንደሰው ማሰብ አይችሉም እባክሽን ህይወትሽን አደጋ ላይ ነው የምትይው ይሄ ድልማ ሊያመልጥኝ አይገባም አመልጣለሁ አለቃ ነገሮች ካለቀ በኋላ እየተበላሹ ነው እኔም ማቆ ዛሬ እንዳይመጡ ነበር ስደውል ደርሰናል ምናምን ብለውኝ ነበር ግን አሁን ማንም ስልክ ያነሳ አይደለም ኤፍራታ የመጀመሪያ ስራዋን በማሳካቷ ገኒ ስራ በመጀመሪያዋ ደስ ያላችሁ ካላችሁ ይሄንን ቪዲዮ ላይክ ቤቱንም ደግሞ ሰብስክራይብ በማድረግ ይጀምሩት በክፍል 85 የሚታዩ ትዕይንቶችን ቀንጨብ አድርገን አብረን የምናየው ይሆናል እስከ ቪዲዮ ፍጻሜ ድረስ ተከታተሉኝ የመጀመሪያው የሚሆነው ያፌት ተከታትለው ውድቀት እየመጣባቸው ነው የሚገኘው ይሄኔ ታዲያ አንዱንም እንኳን መቆጣጠር አልቻለውም ሌላው ፖሊሷ ታግታ እንደገባች መረጃዎችን ሰብስቤ ብዙ ነገሮችን አገኛለሁ በሚል ነበር ነገር ግን አሁን ላይ እየሆነ ያለው ነገር በተቃራኒ ነው ይህ ነገር እንዳልተሳካላት ስታውቅ ጊዜ በጣም ደንግጣለች አሁን ላይ ምንም አይነት መረጃ ላገኝ አልቻልኩም ታዲያ እዚህ ከእስረኞች ጋር መቀላቀሌ ምንድነው ጥቅሙ ከሴቶቹ ጋር ስለተቀላቀልኩኝ ብቻ ምንም ጥቅም መረጃ ያገኘው አይደለም አስቤ መጣሁት ሌላ እየሆነ ያለው ነገር ደግሞ ሌላ ነው እያለች ነው እና ያልጠበቀችው ነገር አሁን ላይ ያጋጠማት ነው ያለው ታዲያ በያፌት ቅጥረኛ መልእክት ደርሷቸዋል ዛሬ ሁላችሁም ልዩ ሆናችሁ መዘጋጀት አለባችሁ ብዙ ክሳራዎች እየመጡብን ያሉት ስለዚህ በ30,000 የሚቆጠሩ ገንዘቦችን ልታስገኙ ማስገኘት አለባችሁ በሚል እንግዲህ ቀርቦላችኋል ማለት ነው አሁን ላይ ታዲያ እንዴት ነው ማደርገው ያለች ፖሊሷም ጥያቄ ውስጥ ገብታለች ታዲያ ከታጋቾቹ መሃል አንዷ አሁን ላይ ማን ነው አለቃችን እንደዚህ ያደረገስ ያለው ማን ነው ይሄ እድል ሊያመልጠኝ አይገባም አሁንማ ማምለጥ አለብኝ ማን እንደሆነ ማለቃችን ማየት አለብኝ በሚል ከነሱ ተለይታ እየወጣች ነበር ታዲያ ያፌትና የያፌት ቅጥረኛ አንድ ላይ ቆሞ ያወሩ ነበር ስለ ውድቀታቸው እየደረሰባቸው ያለውን ነገር አንዳንድ ነገሮችን ያወሩ ነበር ያፌትም ስለ ነበረው ወደ 5 ሚሊዮን እየከሰረን ነው ያለነው ለዚህ ክስረታችን ደግሞ አንደኛውና ዋነኛው ሉሊት እንደሆነች እሷ የምትሰራው ነገር ነው ያከሰረን ወደ መጋዘኑ ይመጣል የተባለው ከውጪ እቃ ያ ነገር ደግሞ በሌላ መንገድ እንደመጣና ፎርጅድ እንደሆነ ሲደርሱበት ወይ ደግሞ ተደውሎ ሲነገረው በጣም ተበሳጭቶ ነበር ያፌት ታዲያ ልጅቷም ስትወጣ አይቷል በንዴት እየዞረ ነበር ያኔ በዞረበት ሰዓት ላይ ያቺ ከሴቶቹ ክፍል የወጣችዋን ሴት አይቷል ምን የሚፈጠር ይመስላችኋል አሁን ላይ ያፌት አሁን አመልጣለሁ ብላ ያሰበችውን ሴት አግቶ ለብቻ ልክ እንደ ኤፍራታ ሊያሰቃያት ይችላል ምክንያቱም እሷ ከዛ ወጣች ማለት እንዲሁም ደግሞ ያፌት ለሌሎችም እንኳን የማይታይ ድብቅ ሰው ስለሆነ እሱን ካየች ደግሞ ሌላ አደጋ ውስጥ ነው የምትወድቀው ወደ ታጋቾቹም ላትመለስ ትችላለች ያፌት አሁን ላይ ምን የሚያደርግ ይመስላችኋል ትዕይንታችሁን ወይም ደግሞ ሐሳባችሁን ኮሜንት ላይ አስቀምጡልኝ ፖሊሷ አቅዳ ወደ ሴቶቹ የተቀላቀለችው ሌላ ሐሳብ ነበራት ግን ደግሞ መረጃዎችን ከነጭራሹ ልታገኝ አልቻለችም
ፖሊሷ ያሰበችው እኔን አግተው እኔ ላይ አንዳንድ ነገሮች እስከሚያደርሱብኝ ድረስ መረጃዎችን እሰበስባለሁ አገኛለሁ በሚል ነበረ ወደ ሴቶቹ የተቀላቀለችው። ግን ደግሞ አሁን ላይ ምንም አይነት መረጃ እንዳታገኝ ሆናለች። እናም አሁን ማታ ላይ ተዘጋጁ፣ ለብሳችሁ ልዩ ሆናችሁ መገኘት አለባችሁ ብሎ አዟቸዋል ማለት ነው ታሬ። ታዲያ አሁን ላይ ምን የሚያጋጥማችሁ ይመስላችኋል? ያቺ የወጣች ሴት ምን አይነት አደጋ ላይ ልትወድቅ ይሆናል? እርግጥ ነው ወደ ታጋቾቹ ወይ ደግሞ ሌሎቹ ያሉበት ክፍል ላይ ላይመልሱ ይችላሉ። ምክንያቱም እሷ ያፌትን ካየች ያፌት ደግሞ አደጋ ላይ ነው የሚወድቀው። ስለዚህ በፍጹም እሷን ያየችው ሴት በድብቅ የሚያኖራት ይሆናል። ሌላኛውና ዋነኛው ነገር ስለ ሉሊት ነው። ሉሊት እንግዲህ አሁን ላይ ያፌት ኪሳራ ውስጥ እንዲገባ ያደረገችው እሷ ናት ማለት ነው። ለሷ የተሰጠ ስራ አለ። ያን ስራዋን ደግሞ ማን ነው ያበላሽባት? ኤፍራታ ናት ወይስ ሌላ ሰው ነው? እና አሁን ላይ ደግሞ ያፌት ሉሊትን ሊያግታት ወይ ደግሞ የእጇን ሊሰጣት ይፈልጋል። ካለችበት ቦታ ጎትተ እንድታመጣልኝ ጣቷን ቆርጠህ ብሎታል ማለት ነው ለታሬ። ታዲያ ወደ ቤትም ስትመለስ ሉሊት በድንጋጤ እንዲሁም እየተርበተበተች ነበር የተመለሰችው። ያኔም ቤዛ ስታያት ነበር ካሁን በኋላ እኔ የለውም ሰው ከጠየቀሽ አንድ ውለታ ዋይልኝ፣ የለችም ወደ ቤትም አልተመለሰችም በይልኝ፣ ህይወቴ አደጋ ላይ ነው ብላታለች ማለት ነው። ከዛም እንግዲህ ቤዛ ምን ሆነሽ ነው በማለት ኤፍራታም ለቤዛ ያለች ቃል ነበረ፣ ቃል አስገብታት ነበር። ያንን ቃሏንም አላጥፍም ጓደኛ ሆኜ እንዲሁም ደግሞ ከዚህ በፊት እኔ አንቺ አላሳሰርሽኝም፣ ያሳሰረኝ ሰው ሌላ ነው። ስለዚህ አንቺ ይቅርታ እንድታደርጊልኝ እፈልጋለሁ በማለት ጠይቃታለች። ቤዛ እንግዲህ ዝቅ ብዬ ልታይና ኤፍራታ እንዳለችኝ ለኤፍራታ እንግዲህ አሁን ላይ ቃል የገባውላትን ነገር በተግባር ማሳየት አለብኝ በሚል ሉሊትን ለመቅረብ ወስና ይቅርታ ጠይቃለች። ታዲያ ይቅርታዋን ሙሉ በሙሉ ባትቀበልም የተስማማች ትመስላለች። አሁን ላይ ሰው የለኝም፣ ማንም አጠገቤ የለም፣ ስለዚህ አንድ ነገር ብቻ ተባበሪኝ፣ ሰው እኔን ከጠየቀኝ የለችም ባያቸው ብላለች። ታዲያ አሁን ላይ ያፌትን ወደ 5 ሚሊዮን ያከሰረችው እሷ ናት። ክስረት ውስጥ ነው ያለሁትኝ፣ ምን ማድረግ አለብኝ ብሎ እሱም እንዲያስብ ያደረገችው እሷ ናት። አሁን ላይ እንግዲህ ሁሉም ጠላቷ ነው ለሷ። ከራሷ ጥላ ራሱ ትሸሸጋለች እና አደጋ ውስጥ ገብታለች ሉሊት። ይህንንም ነገር ደግሞ ማንም እንዳይሰማ ትፈልጋለች። ኤፍራታ ደግሞ በዚህ በኩል እየተሳካላት ነው ያለው። ከኤፍራታ እንግዲህ አሁን ላይ ያጣራችው ያለችውም ነገር አለ። ያፌትና ሉሊት አንድ ላይ ሆኖ እንደሚሰሩ ደርሳለች። እናም ብዙ መረጃዎችን እንደምታገኝ ባለሙሉ ተስፋ ሆና እንግዲህ እንዲሁም ደግሞ ከያፌት ጋር ስራ መጀመር አለብኝ ብላ እንግዲህ እራት ባዘጋጀበት ሰዓት ላይ ጠይቋው ስለነበረ ከሱ ጋር እንግዲህ ወደ ድርጅቱ ሄዳ እንደምትሰራና አንዳንድ መረጃዎችን እንደምታገኝ ቃል ገብቶላት ስለነበረ ያንን ደግሞ አልነገረችውም። ናታንን እበቀለዋለሁ በማለት ነበረ ያሳመነችው። እንግዲህ አሁን ላይ ቢኒያምም ያፌት ላይ ብዙ ነገርን አግኝተዋል። ግን ደግሞ ከዛ ይልቅ የቤዛ አባትና የናታን አባት ወንጀለኞች እንደሆኑ መረጃ አግኝቷል ማለት ነው ቢኒያም። ታዲያ አሁን ላይ ናታን አባትና የቤዛ አባት ወንጀለኛ እንደሆኑ በህገወጥ ብዙ ነገሮችን ሲያመላልሱ እንደነበር ነው መረጃው የሚያሳየው ቢኒያም ያገኘው። ታዲያ ከያፌት ጥፋት ይልቅ የነ ናታን አባትና የቤዛ አባት ብዙ ነገሮች እንዳጠፉ ነው የሚያመለክተው። እናንተስ ቤተሰብ ምን ተረዳችሁ ከዚህ ድራማ? እኔ ከሐረግ ድራማ የተረዳሁት ነገር ቢኖር የናታን አባትና የቤዛ አባት በወንጀል እንደሚጠረጠሩና እንዲሁም ደግሞ ህገወጥ እቃዎችን እንደሚያስገቡ ወንጀለኛ እንደሆኑ ከያፌት የበለጠ ሀረመኔ እንደሆኑ ነው አሁን ላይ ቢኒያም መረጃ እያገኘ ያለው ማለት ነው። ታዲያ እናንተ ብትሆኑ አሁን ላይ ለያፌት ያላችሁ አመለካከት ምን ይሆን ነበር? እናም ደግሞ የነ ቤዛ አባት ታሪክና የነ ናታን አባት ታሪክ ከሰማችሁ በኋላ ያፌትስ አሁን ላይ እየተበቀለው ያለ ነገር ከነሱ ጥፋት ይብሳለው ከነሱ ወንጀል ይብሳለው የሚለውን ነገር እንግዲህ መልስ የምናገኘው ይሆናል የሚቀጥለው ክፍል 85 እና 86 ላይ።
ሌላኛውና ዋነኛው ነገር እንግዲህ ጽዮንና ዳግም አንድ መላ እየፈጠሩ ነው ያሉት ለያፌት ዘመድ አሁን ላይ ወጥመድ ውስጥ እያስገቡት ነው ያሉት ተነጋግረው ብዙ ምስጥሮችን እንዲሁም ደግሞ ቃል የተግባቡት ነገር አለ ባለፈ ክፍል ላይ ሄዶ ዳግም ጓደኛውን ሲያወራ የድምጽ ቅጂ አድርጎ ነበረ አንተነ ናታንን ያፌትን የወጋኸው ስለዚህ እኔ አይደለሁም ብዬ ለአጎቴ ልጅ እናገራለሁ ያኔ ደግሞ ካንተ ይልቅ እኔን ነው የሚያምነው እኔ ዘመዱ ነኝ እያለ ሲያስለፈልፈው በነበረበት ሰዓት ላይ ድምጹን ይዞበታል ማለት ነው ታዲያ አሁን ላይ ጽዮንና ዳግም ብዙ ነገሮችን አብረው መስራት ይፈልጋሉ ለዛም እንግዲህ ይህ ነገር ለያፌት እጅ ከደረሰ ያፌትን ማን ነው የወጋው የሚለው ነገር እንዲሁም ደግሞ ዘመዱ ያፌትን እንደወጋ ያፌት ካወቀ ምን እንደሚፈጠር ማሰብ አያቅትም አሁን ላይ እንግዲህ ወጥመድ ውስጥ እናስገባዋለን ብላ ተነስታለች ጽዮን ግን ደግሞ በመሃል ቢኒያም እየተጎዳ ነው ያለው በማያውቀው ነገር እሷም ደግሞ እሱ እንዲቀና ብዙ ነገሮችን እያደረገች ነበር ዳግምንም ስታወራው ልክ ያኛው ልጅ ጋር እንደደወለች ነበረ አስመስላ ቢኒያም ጋር ቆማ ስታወራ የነበረው ታዲያ ቢኒያም በዛ ሰዓት ላይ ለሷ ፍቅር ስላለው ለኔ ይሄ ይገባኛል ወይ አንቺ ስላፈቀርኩኝ እንዴት እንደዚህ ታደርጋለሽ የወረደ ቦታ ላይ ትገኛለሽ ብዬ አንድም ቀን አስቤ ያላውቅም ብሏታል ማለት ነው በሷ ተስፋ የቆረጠ ይመስላል ግን ደግሞ ገኒ ይህ ነገር ትክክል አይደለም ለምንድነው ቆም ብለን ማታስበው በንግግር ለምን አትፈቱትም ብላ እንግዲህ ብዙ ነገሮችን መክረዋለች ቢያንስ አልጎዳት ከጎኗ ቆሜ የናታንም አዳራዬ ስለሆነች መቼም ቢሆን ክፉ ነገር ላይ እንድትወድቅ አልፈልግም ብሏል ቢኒያም ማለት ነው ጽዮንና ዳግም እንግዲህ አሁን ላይ ቀጣይ ምንድነው መስራት ያለብን አሁን እሱን እጃችን ማስገባት አለብን የያፌትን ዘመድ ብሎ ተነስተዋል ሌላኛው እንግዲህ ኤፍራታና ቤዛ ተስማምተው ሉሊት የምታደርጋቸውን እንቅስቃሴ እንዲሁም ደግሞ ከያፌት ጋር አንድ ላይ ሆና እንደምትሰራ ደርሳባታለች ግን ደግሞ ገና ብዙ ነገር ይቀራታል ይህ አሁን ያንቺ የነገርሽኝ መረጃ ቀላል ነገር አይደለም ቤዛ ላንቺ ቀላል ሊሆን ይችላል ለኔ ግን በጣም ይጠቅመኛል ብላታለች ማለት ነው ምክንያቱም ያኔ ሉሊት ወደ ቤት ስትመለስ ብዙ ነገሮችን እየቀባጠረች ነበር ከማን እንደምትሸሽ አላውቅም ግን ደግሞ ስለ አለቃ ምናምን ስታወራ ነበረ ስለዚህ ስለ ያፌት ነው የምታወራው ማለት ነው ብላ ስትነግራት አንድ ፍንጭ አግኝተዋለች ማለት ነው በአሁን ሰዓት ላይ ያኔ እንግዲህ ስታወራ የነበረው አሁን ላይ መጋዘን የሚገባ እቃ አለ ብሎ ሲጠብቁ የነበረው ነበረ እንግዲህ በሌላ ነገር ተለውጦ የመጣው ይህ ነው እንግዲህ ያፌትን ሊያበሳጭ የቻለው ማለት ነው እንግዲህ ኤፍራታ አሁን ላይ ብዙ ነገሮች እየተሳኩላት ነው ያለው ግን ደግሞ አሁን ላይ ናታን ላይ ተስፋ እየቆረጠች ነው ያለችው ናታን ደግሞ አሁን ከሌላ ሴት ጋር ተዋውቋል ያቺ ከታገተችበት ያስመለጣት ልጅ አሁን ላይ እንደ ጓደኛ ሆኖ እያወሩ ነው እናም ደግሞ ወደ ቤዛ ክላስ ሲሄድ እያወራ ነበር ልጅቷን ሄደው ታዲያ ቀድሞ እሷ እንድትጠራጠርና እንዲሁም ደግሞ ኤፍራታን ለማስቀናት የሚያደርገው ጥረት ነበረ ግን እሱ ከማናገሩ በፊት ቤዛ ነቅታ ስለነበር ከኔ ይልቅ ሉሊት ብታይ ይሻላል ሉሊት ናት ለያፌት የምታሳብቀው ስለዚህ እሷ ጋር በፍጥነት የሚደርሰው ወይ ደግሞ ኤፍራታን ለማስቀናት ከሆነ ሉሊት ትቀርባለች ለዚህ ወሬ እኔ እንደሆንኩ አላቀብልም አልናገርም ብላ ስትነግረው እኔ እንኳን እንደዛ አስቤ አልነበረም ግን ደግሞ ቀድሜ ሳልናገር እኔ ማድረግ የፈለኩትን ነገር አውቃብኛለች ቆይ እንዴት እንደዚህ ሊሆን ቻለ ብሎ ራሱን እየጠየቀ ነበር አቶ ናታን እንግዲህ አሁን ላይ ባለፈ ለኤፍራታ ያፌት ጫማ ሲያስርላት ስለነበር እሱን ለማስቀናት ያንዳንድ እንቅስቃሴዎችን ያፌት እንደሚያደርግ ተረድቷል ናታን አሁን ላይ እንግዲህ ኤፍራታን ለመበቀልና እንዲሁም ያፌትን ለማበሳጨት ነው እችኛዋን ሴት በጣም መቅረብ የቻለው ታዲያ እናቷ በጣም ኃይለኛ ሰው እንደሆነችና እሷም ደግሞ ብዙ ጠላት እንዳለባት ነው ሲያሳይ ነበረው እንግዲህ ናታን የሚያወራት ሴት እናት አሁን ላይ ቀድማ ናታንን ማወቅ ፈልጋለሁ ብላ አንድ ሰው ጋር ደውላ ነበር ስለ ናታን ብዙ መረጃዎች እንድታጣሩልኝ ፈልጋለሁ ከልጄ በፊት እኔ ናታንን ማግኘት አለብኝ ማን እንደሆነ ማወቅ አለብኝ የሚል መረጃ ልትይዝበት ማለት ነው በጣም ቀላል ሰው አይደለችም
እና እንግዲህ ውድ ቤተሰብ ቤዛ አሁን ላይ ወደ ራሷ ብትመለስም ግን ደግሞ ቤቱ ባዶ በመሆኑ በጣም አዝናለች። ያኔ ሁላቸውንም ከዚህ ቤት ለማስወጣት አስቤ ነበረ፣ ግን ያለ ሰው ህይወት ባዶ ናት። ይህ ቤትም ሰው ሲኖርበት ነው የሚያምረው። እስከ መቼ ድረስ ነው ይህ ፈተና የሚፈትነን? ለምንድን ነው ፈተናዎች በእኛ ላይ የጸኑት? ብላ ራሷንም እየጠየቀች ነበር ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ያዘጋጀሁላችሁ ቪዲዮ ይህንን ይመስላል። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ስለተከታተላችሁኝም እጅግ አድርጌ አመሰግናለሁ።